ተመልሰናል ተመልካቾቻችን ቆንጆ ቅዳሜ ያሳለፋችሁ እንደሆነ ተስፋ እናደርጋለን። ፋና ላምሮት ላይ ነው የምትገኙት። የምዕራፍ 22 ኮከቦች ደግሞ ተመልሰው መጥተዋል። 16ቱ ተለይተዋል። ከነሱ ጋር ቆይታ እያደረግን ነው። ምዕራፍ 21ን ባለፈው ሳምንታት በጣም በደማቅ እንደዘጋን ይታወሳል። አሁን ደግሞ የምዕራፍ 22 ተወዳዳሪዎች 16ቱ ከመቶዎች የቅድመ ማጣሪያውን አልፈው ከኛ ጋር ተቀላቅለዋል። ከነሱ መሃል ደግሞ አራቱ ከጎን የምታያቸው ይገኛሉ። ትንሽ የተሰማቸውን ስሜት ለመጠየቅ እንወዳለን። ቆይታችሁ ከኛ ጋር ይሁን። እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። ከዚህ ልጀምር። ሰይት እስቲ ዘፈኝ ተው እንጂ እንኳን ደህና መጣችሁ። ደስ ብሎናል ስለመጣችሁ። ደስ አላላችሁ? እሺ ዛሬ መጀመሪያ ስምሽን አስተዋውቂንና ከዛ ደግሞ የፋና ላምሮት እንግዲህ ሲካሄድ እናንተ ወይ ቴሌቪዥን ላይ ካያችሁት በአጋጣሚ ደግሞ እዚህ ስቱዲዮ ተጋብዛችሁ ከመጣችሁ ስታዩት ያለቀለት ስራ ነው። ግን ደግሞ ህግና ደንቦች አሉት፣ የሚሰጥ ማብራሪያዎች አሉ። ዛሬ ማብራሪያዎችን ከስራ ኃላፊዎች ጋር ከዳኞች ጋር ቆይታ አድርጋችኋል። ምን ተሰማሽ የሚለውን እንዴት አገኘሽው የሚለውንም በዛው ትነግሪኛለሽ። ከስምሽን ጀምር። ስሜ ሄለን ሰለሞን እባላለሁ። እሺ። እና ዛሬ ኦሪንቴሽኑ በጣም አሪፍ ነበረ። ከዚህ ቀጥሎ ከዚህ በኋላ የሚኖረንን የውድድር ጊዜያችንን ቀለል እንዲለን ህጉን ደንቡን እንድናውቅ መስመራችንን እንድንለይ አድርጎናል ብዬ አስባለሁ። ጥሩ ነበር። አላስፈራሯችሁ ማለት? አይ በጭራሽ። ቤት ቁጭ ብለሽ ተከታታያለሽ ብዬ ተስፋ አደርጋለሁ። ማለት ተከታታይ ነበር? አዎ። ምን ይመስላል ስሜቱ ግን? ስሜቱ አንዳንድ ነገሮች ብራንድ ሲሆኑ ወይም ደግሞ አራያ ሲሆኑ አላቅም እናንተ ብትሉ ደስ ይለኛል። ግን እኔም መወዳቸው ሰዎችን ሳገኝ መወደውን ቦታ ሳገኝ በአካል ሳይ የሚሰማኝ ስሜት አለ። ስለዚህ ስቱዲዮ ማየት ዳኞቹን ማየት የሰጣችሁ ስሜት የፈጠረብሽ ነገር አለ? በጣም ምን ፈጠረብሽ? ያው ብዙዎቻችን ቀድመን እናያለን ከዚህ በፊት የነበሩትን ውድድሮች እና መተን ስናይ ደግሞ ሁሉ ነገር በአካል ስናየው በጣም ኢሞሽናል ያደርጋል። እኔ በበኩሌ የደስታም የድንጋጤም ስሜት ተሰምቶኛል። በጣም ደስ ይላል። ምን ይዘ ነው? እሺ በድጋሚ እንኳን ደህና መጣሽ። መለሳለሁ። እሺ ስጪልኝ። እንኳን ደህና መጣ። ሙሉ ስምን አስተዋውቀን። ኦሪንቴሽኑ እንዴት አገኘው? እንኳን ደህና ቆያችሁኝ። ስሜ አብርሃም መላኩ ይባላል። እሺ ኦሪንቴሽኑ አሪፍ ነውና በውድድሩ የሚኖረን ቆይታ አጠር አድርገው በሚገባ ገልጸውልናል ብዬ አስባለሁ። አርጓ አታርጉ የተባላችሁት ነገር የለም? አለ። እስቲ ኦዲየንስ ምን ተባላችሁ? ዋናው ዲሲፕሊን ነው። አዎ በዲሲፕሊን በጣም እንትን ብለውናል አይደለ? ከዚህ በፊት መጥታቃል ይመስለኛል። ከዚህ በፊት መጥቻቃል። ስቱዲዮ አይደለ? የማን ደጋፊ ጓደኛ ነበርክ? ፍሬው ሙሉ ጌታ ይባላል። ምዕራፍ 21 ላይ። በጣም ጥሩ ስሜቱን። ስለዚህ ከዚህ በፊት ተጋርተዋል ማለት ነው። በሚገባ ተከታተል ነበር ፋና ላምሮትን። ያው ያሉ ሾዎችን ተከታተላላችሁ ብዬ ተስፋ አደርጋለሁ። አንድ ባለተሰጦ እንደዚህ አይነት መድረኮችን ያያል ታይ ነበር? በደንብ መከታተል ነበር። ከፍሬው ለኛ አቅም ሁሉን ነገር ሰጥቼ አይደለ ቶፕ 4 ውስጥ ለመግባት ሞክራለሁ። በጣም ጥሩ። በእርግጥ ከዳኞች በፊት አንድ መድረክ ይኖርናል። የራሳችሁ የመረጣችሁትን ስራ እዚህ መድረክ ላይ ታቀርባላችሁ። የዛኔ በደንብ እንጫወታለን ብዬ ነው እንግዲህ ጥያቄዎች ያጣደፍኳችሁ ያለሁት። እናንተም እንድትዘጋጁ ነው። መልሳለሁ። እሺ እንኳን ደህና መጣ። ሙሉ ስምህን ብታስተዋውቀን። ስሜ ቤኪ መሐመድ ይባላል። እሺ ቤኪ መሐመድ። በቃ በረከት ነው በላቸው ነው። ሙሉ ስሙ ቤኪ ነው። ቤኪ ጀስት በኦሮምኛ ስለሆነ በኦሮምኛ ትርጉም አለ። ምን ማለት ነው? ቤኪ ማለት እወቅ ማለት ነው። ኦኬ ቤኪ መሐመድ ይባላል። እሺ በረከት ወይ በላቸው ችግር የለውም። ምን ይስማማኛል። አቆላምጠው ነው ብዬ ነው። እሺ እንኳን ደህና መጣ በድጋሚ። ዛሬ ከዳኞች ጋር ቆይታ ነበራችሁ? እንዲሁም ከፋና ተወካዮች ጋር ቆይታ ነበራችሁ አይደል? እንዴት አገኘው? ያው በጣም ደስ ይላል። ማለት ያው አንደኛ እኔ ለመጀመሪያ ጊዜ ነው እዚህ ስቱዲዮ ስመጣ። ማለት ያው በቲቪ የምታውቀውን ሰው በአካል ስታገኝ የሚሰማ ስሜት አለ። ብቻ አሪፍ ነበር። ኦሪንቴሽኑም በጣም አሪፍ ነበር። ማለት ስለ ውድድሩ ማውርተናል ምናምን ደስ ይላል። አሪፍ ነው። ላምሮት እንታይ ነበር በቤቱ ነው? በሚገባ የምትወዳቸውን 10ሩን? ዳንኤል አዱኛ ለኔ በጣም 9 ቀሩ። ስቀልድ ነው። ዳንኤል አዱኛ የሁለተኛው የአሸናፊዎች አሸናፊ ተወዳዳሪ በጣም ድንቅ ተወዳዳሪ ነበር። ያየነው መድረክ ላይ የሚያድግ ልጅ ነበር የሚባለው በፊዚካሊም እንደውም በሙዚቃ ብቃትም ጭምር ቆንጆ አድማጭ ነው ማለት ነው። ወደዛ ትቀራረባለህ በከለር
አይመስለኝም አይደለ? እሺ እንኳን ደህና መጣ መለሳለሁ ስንጥልኝ። እሺ እንኳን ደህና መጣ በድጋሚ እንኳን ደህና ቆያችሁ። ሙሉ ስምህንና እንደዚሁም ደግሞ ዛሬ ከዳኞች ከፋና ሚዲያ ኮርፖሬሽን ተወካዮች ጋር ቆይታ አድርጋችሁ ነበር። ስለ ፋና ላምሮት ምን ተሰማክ፣ እንዴት አገኘው የሚለውንም በዛው ግለጽልኝ። እሺ አመሰግናለሁ። ስሜ ኤርሚያስ መንግስት ይባላል። እሺ ኦሪንቴሽኑ በጣም አሪፍ ነበር። ብዙ በቲቪ ከምናያቸው ህጎች ብዙ ነገር ተገልጾልናል። ብዙ ማናቃቸው ነገሮችም ክሊር ሆነውልናል። እዚህ ጋር አሪፍ ነበረ። ቆንጆ ነበር። መተታቃለ ስቱዲዮ ወይስ ለመጀመሪያ ጊዜ ነው? ስቱዲዮ ለመጀመሪያ ጊዜ ነው። ቤቱነት ተከታተል ነበር። ምን ይመስላል በአካል መምጣቱ? በርግጥ ገና ነው። የዳኞቹን ፊት ስታዩ ደግሞ የዛኔ ነው ምን ተሰማችሁ የሚባለው። አሁን ባለው ግን ይሄንን ድባብ ማየት እነሱንም በአካል ማየት የሚሰጠው ስሜት ያለ ይመስለኛል። እንዴት አገኘው? ልክ ነው። አንደኛ በጣም ደስ ብሎኛል። ለዚህ ቀን መብቃት ራሱ ትልቅ ነገር ነው። ኦዲሽን አልፎ እዚህ ጋር መገኘቱ ራሱ ትልቅ ነገር ነውና ድንጋጤ ነበር የተሰማኝ። መጀመሪያ ደንግጬ ነበረ። ከዛ ውጪ በጣም አሪፍ ነው፣ ደስ ብሎኛል። ቆንጆ ነው አይደል? የምትወደው ተወዳዳሪ አለ ከፋና ላምሮት ከወጡ ልጆች? ሰለሞን ጥጋቤን በደንብ ከታተለው ነበር። ሰለሞን ጥጋቤ የጎንደር ልጅ ነው አይደል? እሺ እመለሳለሁ። እሺ ወደ አንቺ መጣሁ። እስቲ 3 ሙዚቃዎች ቆመሽ ዝፈኝልን። እሺ የዚሁ አካባቢ ልጅ ነሽ? የአዲስ አበባ ልጅ ነሽ? አይደለም። ከየት አካባቢ ነው የመጣሽው? ከሀዲያ ዞን ሾኔ የምትባል ከተማ አለች። ከዛ ነው የመጣው። ሾኔ። እሺ እንኳን ደህና መጣሽ። በጣም ደስ ብሎናል። ያመሰግናለሁ። እንግዲህ ምን እንጠብቅ ካንቺ? ውድድሩ ሊጀምር ነው። 2 ሳምንታቶች ይቀሩታል። ከዛ በኋላ ይጀምራል። በምን እንጠብቅሽ? ጥሩ ስራዎችን ይዤ ለመቅረብ ተዘጋጅቻለሁ። አሁንም እዘጋጃለሁ። ከፈጣሪ ፍቃድ ጋር ጥሩ ነገር ጠብቁ። በጣም አሪፍ። ቅድመ ማጣሪያ ለመጀመሪያ ጊዜ ነው ስትወስጂ? አይ 3ኛ ነው ይሄ። ተይኝ 3 መጥተሻል። ይሄን የሚያሳየው ለወደዳችሁትና ለፈለጋችሁት ነገር ሳታክቱ ከሰራችሁ እንደምታልፉ ነው የምትይው። መች ወስደሽ ነበር? ምዕራፍ 18። እሺ ምዕራፍ 21። ምዕራፍ 18 ማለት የነ ጴጥሮስ ምዕራፍ መሰለኝ። አይደለም የነ ጄሪ ነው የነ ኢየሩሳሌም። ልክ ነሽ። ኢዮቤል ኢየሩሳሌም። እንግዲህ በከፍታ እንደምታስደምሚኝ ተስፋ እናደርጋለን። እኛ ደግሞ ሁልጊዜም ለሴቶች ነን። አብሶ እኔና ዳን ሁልጊዜም ለሴቶች ደግፉኝ። እሺ መለሳለሁ። እሺ ኦዲሽን ወስደ ነበር ከዚህ በፊት? በሁለተኛው ነው ያለፍኩት። እውነት? ስንተኛው ምዕራፍ ላይ? ምዕራፍ 21 ላይ ከዚህ በፊት ምዕራፍ ማለት ነው። በጣም ቆንጆ። ምን እንጠብቅ እንግዲህ ካንተ? ያው ባለኝ አቅም በደንብ ተዘጋጅቻለሁ ብዬ አስባለሁ። ከእግዚአብሔር ጋር ጥሩ ነገር ይዤ እወጣለሁ ብዬ አስባለሁ። አይደለ? ልምድም ከነሱ የተሻላለህ ብዬ አስባለሁ። አንድ በአካል ስቱዲዮ በመምጣት አይ ፍሬውንም ታማክር ነበር ብዬ ነው። የምትመካከሩት ነገር ይኖራል ብዬ አስባለሁ። በትንሹ የዳኞች አስተያየትን በደንብ ትሰማላችሁ። ስለዚህ ጥሩ ነገር ይዘህ እንደምትመጣ ተስፋ እናደርጋለን። ተስፋ አርኩ። እሺ እንግዲህ ተመልካቾቻችን በመቶዎች የሚቆጠሩ የቅድመ ማጣሪያን የሚወስዱ ተወዳዳሪዎች አሉ። ከነዛ ውስጥ ደግሞ 16ቱ ብቻ የምዕራፍ 22 ተካፋይ መሆናቸውን አረጋግጠዋል። ከነሱ ውስጥ 4ቱ ናቸው። እንግዲህ በመቶዎች ቅድመ ማጣሪያን ወስደው እናንተ መቀላቀል አንድም ድል ነው፣ ሁለትም ደግሞ ስለምትችሉ ጭምር ነው። ለዛ ነው እንኳን ደስ አላችሁ የምንላችሁ። ለስንተኛ ጊዜ ቅድመ ማጣሪያ ወስዳል? እኔ አንዴ ብቻ ነው የወሰድኩት። አንዴ ወሰድክ? አንዴ በስ ከዚህ በፊት ግን 83 ላይ መዝግቡኝ እንደዚህ ብለክ ልትሞክር አስበክ ነበር ወይስ እድሉ አልተመቻቸልህም? ረጅም ጊዜ እዚህ ስላልነበርኩኝ ያው ሌላ ሀገር ነበርኩኝ፣ ሀረር አካባቢ ነበርኩኝ እና ማለት በማይበት ሰዓት ጀስት በጣም ኢሞሽናል ሆኜ ምናምን እመኝ ነበር በጣም እና ያው የዛኔ ምናልባት የመሞከሩ በኤስኤምኤስ ምናምን ሀሳቡ ነበረኝ እንጂ አልሞከርኩም። ምን እንጠብቅ? ያው እንግዲህ ካላህ ጋር የምችለውን ነገር ለማድረግ ሳክስ ጾመኛ ነህ? እንኳን አደረሳችሁ ለሁላችሁም። ጾመኛ ከሆናችሁ በሀገራችን ውስጥ ካሉ ትልልቅ ሃይማኖቶች አንዱ የክርስትና የኦርቶዶክስ እምነትና የእስልምና እምነት ነው። የሁለቱም ጾም ስለሆነ ሁለታችሁም የዛ እምነት ተከታይ ከሆናችሁ ለድንገት እንኳን አደረሳችሁ ማለት ተወዳለሁ። መልካም እድል ይሁንልህ። እንግዲህ ታስደምመናለህ ብዬ ተስፋ አደርጋለሁ። እንጠብቃለን። እሺ ለስንተኛ ጊዜ ወሰድክ ኦዲሽን ወይም ቅድመ ማጣሪያ? እኔ የመጀመሪያ ያለፍክ። ከዚህ በፊት ለመወዳደር አስበክ ነበር ወይስ ይቀረኛል እየተዘጋጀክ ነበር? በምን ምክንያት ዘገየ? እየተዘጋጀው ነበር። እሺ ያው አሁን ጊዜው ደርሷል ብዬ ስላሰብኩ መጥቼ ኦዲሽን ወስጃለሁ። ዝግጅትን ጨርሳል ብዬ አስባለሁ። በምን እንጠብቅ? ከእግዚአብሔር ጋር እንግዲህ በጥሩ ነገር እመጣለሁ ብዬ አስባለሁ። ጥሩ
ፐርፎርም አደርጋለሁ ብዬ አስባለሁ። ተመልካቾቻችን እንቀጥላለን ከነዚህ ኮከቦች ጋር እንግዲህ የዛሬ ሳምንት በሰፊው ዳኞች በሌሉበት እኛ ባለንበት ከባንድ ጋር ራሳቸው የመረጡትን ስራዎች እዚህ መድረክ ላይ ያቀርባሉ። ያን ጊዜ ሙዚቃ ጅማሬያቸውን የደረሱበትን ወዴት እንደሚሄዱ ጭምር በደንብ እንጠያየቃለን። ለዛሬ ለመታወቅ ያክል ይችን ጥያቄ ብቻ አንስተናል። እንቀጥላለን ከቀሪዎቹ አራቶቹ ጋር ደግሞ እንደዚሁ ተመልሼ እመጣለሁ። ፋና ላምሮት ነው፣ ቅዳሜ ነው። ቆንጆ ቅዳሜ እንዲሆንላችሁ እንመኛለን። አሁንም አብራችሁን ቆዩ። ልሰናል ተመልካቾቻችን የምዕራፍ 22 ኮከቦች ከኛ ጋር መቀላቀላቸውን አረጋግጠዋል። 16ቱ ማለት ነው። በመቶዎች የሚቆጠሩ የቅድመ ማጣሪያውን ቢወስዱም 16ቱ ብቻ ግን የምዕራፍ 22 ተሳታፊ መሆናቸውን አረጋግጠዋል። ከነሱ ጋር አጠር ያለ ቆይታ እያደረግኩኝ ይገኛለሁ። አሁን ደግሞ ከአራቱ ጋር ምን እንደተሰማቸው እንደዚሁም ደግሞ እንኳን ደህና መጣችሁ ማለት ስለምንፈልግ ይህን እናነሳለን። እንቀጥላለን። እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። እሺ አሁን ከዚህ ልጀምር። ቅድም ከሴት ነው እሺ ጀመርኩት። አይ እንትን ይሉኛል ይወቅሱኛል። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እናመሰግናለን ስለመጣ ተሳታፊም ስለሆንክ የምዕራፍ 22 ስም ሙሉ ስምህን እንደዚሁ ደግሞ ቅድም የማብራሪያዎች ተሰጥቷቸዋል ከዳኞች ከፋና ሰዎች ጋር ከነሱ ጋር የነበራችሁን ቆይታ እንዴት አገኘኸው ማለት እወዳለሁ። እሺ ያው ስራ መቅደም ይባላል። እሺ እንግዲህ ቅድም የነበረን ቆይታ ደስ ይላል፣ አሪፍ ነው። እንዴት ውድድሩ ላይ መቀጠል እንዳለብን ተመልካቾችን ደግሞ ማናቃቸው ህጎች ነበሩ፣ እንዴት መወዳደር እንዳለብን እነሱን ነገሮች በደንብ ኤክስፕሌን አድርገውልናል። የሚያስፈራ ህግ አልነበረም። አይ የሚያስፈራ ህግ አይደል? አርጓ አታርጉ። አዎ ያው ያለቀለትና ስክሪን ላይ ሲወጣ ያለቀለትና የሚተላለፈውን ብቻ ስለምታዩ ምናልባት እዚህ ስቱዲዮ መታችሁ ካላወቃችሁ ወይ ደግሞ የተወዳዳሪዎች ጓደኛ ካልሆናችሁ ህግና ደንቦች አሉ ፋና ላምሮት የሚሄድበት እነሱን እያስተዋላችሁ ተሰጧችሁን አውጡን ያሏችሁ አይደለ? ቆንጆ ቆይታ አደረጋችሁ። ቆንጆ ቆይታ ነበር። በጣም አሪፍ። ኦዲሽን ስትወስድ ለመጀመሪያ ጊዜ ነው ቅድመ ማጣሪያ? ከዚህኛው በፊት የነበረው መስጄ ነበር። አንድ ላይ ምን ሆነ ይዛል? አይ ቲንክ ያለ ዝግጅት ነበር የመጣሁት። ሌላ አካባቢ ነበርኩኝ። ያለ ዝግጅት ድንገት ሲደወልልኝ መጣሁ። እሺ ከዛ በኋላ አልተሳካም። እንግዲህ ሁለተኛውን ከእግዚአብሔር ጋር አሁን ተሳካ። በጣም ቆንጆ። እንግዲህ ታስደምመናለህ ብዬ ተስፋ አደርጋለሁ። እግዚአብሔር ያውቃል። እሺ እመለሳለሁ። አመሰግናለሁ። እንኳን ደህና መጣ። እንኳን ደስ አለ። እሺ እንኳን ደህና ቆያችሁኝ። አመሰግናለሁ። እሺ ሙሉ ስምህን እንደዚሁ ደግሞ ቅድም የነበረው ማብራሪያ ከዳኞችና ከፋና ተወካዮች ጋር የነበረው ቆይታ እንዴት አገኘኸው ማለት እወዳለሁ። እሺ አመሰግናለሁ። በድጋሚ ስሜ መሳፍንት ልዑል ይባላል። ቅድም ከዳኞቹ ጋርና ከሙዚቃ መሳሪያ መሪዎቹ ጋር የነበረን ቆይታ ነበረ። በጣም ደስ የሚል ቆይታ ነው። በራሱ ከነሱ ፊት መቀመጡ በጣም ደስ የሚል ነገር አለው። ምክንያቱም ሀገራችን ካፈራቻቸው ትልልቅ ጥቂት ሰዎች መካከል ያሉ ሰዎች ናቸውና እነሱ ፊት በራሱ መቀመጡ በጣም ደስ የሚል ነገር አለው። ከዚህ በፊትም ከተወዳዳሪዎች ጋር መጣ ስለነበረ ማቃቸው ህጎች ነበሩ በርግጥ። ነገር ግን ከነሱስ ድጋሚ ስንሰማው ምን ያህል ለነዛ ነገሮች አጽንኦት መስጠት እንዳለብን የተገነዘብኩት ነገር አለ። ቆንጆ ቆይታ ነበር። በደንብ ነው አንጀታቸውን የበላው። ሙዚቃ በትክክል ነው ያነሳው። ብዙ ጊዜ የምለው ሀሳብ አለ። የኮከብና ዛይን ባንዶች ናቸው ከኛ ጋር አብረው የሚሰሩት። በአንዳንድ ሁኔታ በስራ ውስጥ ለመጀመሪያ ያለ ለባለ ተሰጥኦ ድምፃዊ ከተለያዩ ድምፃዊ ጀርባዎች የሚቆሙ ትልልቅ መድረኮችን የሚያደምቁ የረጅም ዓመት የስራ ልምድ ካላቸው ጋር መስራት በራሱ ከነሱ ጋር መቆም በራሱ አንድ የህይወት ልምድ ነው ላለውና ቆንጆ ነገር ነው ያነሳው። ስለተሰማኝ ነው እንደዛ። ከዚህ በፊት ኦሪንቴሽን ወስደህ ታውቃለህ? ማን ነው ኦዲሽን ወስደህ ታውቃለህ ወይ ቅድመ ማጣሪያ? አላውቅም። ለመጀመሪያ ጊዜ ነው የመጣሁት። አይደለ? መጣ ለመጀመሪያ ጊዜ። እግዚአብሔር ይመስገን። አንበሳ። እሺ እመለሳለሁ። እሺ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሲንግል አለሽ እንዴ? ሲንግል ሙዚቃ አሬል የት ነው ማክሽ? እሺ እንኳን ደህና መጣሽ። ሙሉ ስምሽን ብትነግሪኝ። አመሰግናለሁ። አልማዝ ሲሳይ ይባላለሁ። እሺ ከአካባቢ ነው የመጣሽው? ከአዲስ አበባ ከዚሁ። በጣም ቆንጆ። ቅድም ከዳኞች ጋር ከሙዚቃ ባንድ ተወካዮችና ከፋና ሰዎች ጋር ቆይታ አድርጋችሁ ነበረ። ማብራሪያ ተሰጥቷችኋል ስለ ውድድሩ አካሄድ። እንዴት አገኘሽው? አሪፍ ነበረ። ያው የማናቃቸውን ነገሮች በደንብ ግልጽ ሆኖልኛል ብዬ አስባለሁ። መጀመሪያ ሙዚቃ እንዴት እንደሆነ ምናምን እነሱ ነገሮች ስለነገሩን ጥሩ ነገር አትርፌበታለሁ። በጣም ቆንጆ። ለመጀመሪያ ጊዜ ነው ቅድመ ማጣሪያ ወሰድሽው? ለመጀመሪያ ጊዜ ነው። ተሳካ? ስዘፍኝም እንደዚህ ነው ገና ትንሽ እያፈርሽ ነው? አይ እንደውም የኦዲሽን ጊዜ ስዘፍኝና ስታወሪ ትለያያለሽ ተብያለሁ። ስዘፍኝ አደገኛ ነሽ?
እውነት በእርግጥ ብዙ ተወዳዳሪዎች እንደዛ ነው የሚያስደነግጡን ቃል የማይወጣቸው። አሁን ትልቁ ማሳያችን ጴጥሮስ ነው። ጴጥሮስ ማስረሻ በእርግጥ የግል ስብዕናው በራሱ በጣም ትሁት ነው ልጁና የሚያወራ አይመስልም፣ ግን መድረክ ላይ በቃ ሌላ ሰው ነው። እንደዚህ አይነት ሰው ነሽ አንቺም? አይ እንጃ አይታችሁ እስቲ ጂ መድረኩ ላይ እናዚህ። እሺ እንግዲህ እንደምታስደምሚኝ ተስፋ አድርጋለሁ። አመሰግናለሁ። እሺ እንኳን ደህና መጣ። በጣም ያምራል አለባበስ። ሙሉ ስም? እሺ ኤልያስ ገዛኝ ይባላል። ከየት አካባቢ ነው የመጣው? ከከፋ ዞን። ለዛ ነው በጣም ቆንጆ። ከከፋ ዞን ከዛ አካባቢ መጥቶ ያውቃል? ተወዳዳሪ አንድ ልጅ ነበረች። ማን የምትባል? ቡዛዮ ሰለሞን የምትባል። የቆየ ስንተኛው ምዕራፍ ላይ? በጣም የቆየ ነው። ካሸነፍክ የቦታ ባለቤትና ምናምን ልትሆን ነው እንግዲህ። እንኳን ደህና መጣ በድጋሚ። እንኳን ደህና ቆያችሁ። እሺ ቅድም ቅድመ ገለጻ ነበረ ከውድድሩ በፊት የውድድሩን አካሄድ ከዳኞቹ ጋር ከተወካዮች ጋር ቆይታ አድርጋችኋል። እንዴት አገኘው? ዳኞቹንም አግኝታችኋል በአንድም በሌላ መልኩ? አዎ አግኝተናል። በጣም ጥሩ ነበረ። ብዙ ግንዛቤዎች አልነበሩኝምና ብዙ ነገር አግኝቼበታለሁ። ያው ውድድሩን እንዴት መቀጠል እንዳለብኝም በደንብ ተረድተናል። ደስ ይል ነበር በጣም። በጣም ቆንጆ። ለመጀመሪያ ጊዜ ነው ቅድመ ማጣሪያ ወሰድከው? አይ ከዚህ በፊት መጥቼ ነበር። ስንተኛው ምዕራፍ ላይ? ከዚህ ከሁለት ምዕራፎች ወደ ኋላ ይመስለኛል 19 ምናምን አካባቢ። ስለዚህ አሁን ራስን ከፍ አድርገህ በዝግጅት መጣል? አዎ ተዘጋጅቻለሁ። እስቲ እንግዲህ እናያለን። በቃ ታስደምመናል። እሺ በልኝ። እሺ ወደዚህ ልምጣ። የመጨረሻ ድጋሚ የመጨረሻ ዙር ጥያቄ ምን ትጠብቃላችሁ ከውድድሩ? እንግዲህ በሰፊው እናወራለን። ቀጣዩ ሳምንት ላይ ደግሞ ድምጻችሁን እየሰማን የውድድሩን አካሄድ በአንድም በሌላም መልኩ አይታችሁታል። ተወዳዳሪዎችን አይታችኋል። የዳኞችን አስተያየት ትከታተላላችሁ ብዬ ተስፋ አደርጋለሁ። ከዛ አንጻር ምን ጠብቅ ካንተ? እንግዲህ እግዚአብሔር እስካለው ድረስ እስከ መጨረሻው ለመሄድ እሞክራለሁ። ከኔ ጋር ይሄዳሉ፣ አቅሜን ያሳያሉ ብዬ ማሰባቸውን ቆንጆ ቆንጆ ነንበሮችን ይዤ ለመምጣት እሞክራለሁ። ይሳካል። አይብል ሁሌም ከእናንተ ጋር ነኝ። ሽልማቱ ላይ ባንኖርም ማለት ነው። እሺ ምን እንጠብቅ? እሺ እኔ ከዚህ ውድድር ሁለት ነገሮችን አስባለሁ። የመጀመሪያው ሁሉም ሰው እንደሚያስበው ራሴን በአሸናፊነት ደረጃ ማየት እፈልጋለሁ። የመጣሁትም ለዛ ነው። በጣም አሪፍ። ሁለተኛ ደግሞ እዚህ የምንቆየው በውድድሩ በምንቆይበት ጊዜ ከዳኞች ጋር ነው ቅድም እንዳልኩት። ስለዚህ የኖሮን ዘን የመጣነው ነገር አለ እዚህ ጋር ለህዝብም ለፋናም ለማሳየት። ከዛ ግን ከምንቀበለው ከዳኞቹ ከምንሰማቸው ነገሮች ላይ ተነስቼ ራሴን ካሁኑ በጣም በተሻለ መንገድ አሳድጌ እወጣለሁ ብዬ አስባለሁ። ይሳካል። እሺ ምን እንጠብቅ? ያው የተሻለ ነገር እስከ መጨረሻው ለመሄድ ነው ያሰብኩት። ከዛ ያው የምናየው ይሆናል። ጥሩ ነገር አቀርባለሁ ብዬ አስባለሁ። ይሳካል። እሺ ምን እንጠብቅ? ያው ምርጡን ብቃቴን አሳያለሁ ብዬ አስባለሁ። የተቻለኝን ሞክራለሁ። እግዚአብሔር የፈቀደው ይሆናል። በጣም ቆንጆ። ይሳካል። ተመልካቾቻችን እንቀጥላለን። አጭር ቆይታ ነው ያደረግን ያለ ነው። የዛሬ ሳምንት ስንገናኝ ከነዚህ ተወዳዳሪዎች ጋር ዳኞች በሌሉበት ከሙዚቃ መሳሪያ ጋር ራሳቸው የመረጡትን አንዳንድ ሙዚቃ ያቀርቡልናል። የዛኔ በደንብ እንጫወታለን፣ በሰፊው እናወራለን። ዛሬ ለተውውቅ ያክል 16ቱ ምን ይመስላሉ የሚለውን ያሳየናችሁ ይሄን ይመስል ነበር። እንቀጥላለን። አሁንም አብራችሁን ሁኑ። ፋና ላምሮት ነው።